እጅግ አሳዛኝ እልቂት ተፈጸመ። በርካታ ዜጎቻችን በድንገት ሞተዋል። ልብ ሰባሪ ሐዘን ተፈጥሯል። በዝርዝር ይቀርባል። የትግራይ ሰላምና ጸጥታ ቢሮ የፌዴራል መንግስት የህወሓት አርሚ 70 አባላት ለመንግስት እጅ መስጠታቸውን ተከትሎም የፌዴራሉን መንግስት በኃይለ ቃላት አስጠንቅቋል። ተጨማሪ ዘገባ ይዘንበታል። ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያይተዋል። ተጨማሪው በቆይታችን ይቀርባል። ስምረት ፓርቲ በምርጫ ቦርድ ራሳቸውን ችለው ምርጫ እንዲያስተናግዱ ውሳኔ የተሰጠባቸው በቀድሞ የትግራይ ክልል ምርጫ ክልል ውስጥ የነበሩ ምርጫ ክልሎችን በተመለከተ የቀረበውን ክስ ማንሳቱን አስታውቋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር እየተሸጠ ነው። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም የሚሸጥ ሲሆን የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር ይሸጣል። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም በዛሬው ዕለት የዕለቱ የመሸጫ ዋጋ ነው። ብልጽግና በሕግና ስርዓት መገዛት ነውሩ ሆኗል ሲል የትግራይ ክልል የሰላምና ጸጥታ ቢሮ አስታወቀ። ጦርነት መጀመር ቀላል ነገር አድርጎ በእውር ድንብር ገብቶ ህዝቦችን በማንገላታትና በማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ መሳለቂያና መሳቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ሀፍረት ሲያወራ ማየት እጅግ ይገርማልም ብለዋል። ከላኪዎቹ ባገኛት እንጥፍጣፌ ዳረጎት በከተማዎች ሳርና ቅጠል ተክዬ አስዋብኳቸው የሚል የሞኝ ዘፈን ክፍተቴን ይሸፍንልኛል በሚል የዞትር አጀንዳው ካደረገው ቆይቷል ያለ ሲሆን አሁን ደግሞ የትግራይን ሰራዊት በተናጠል እያገኘ ትግራይ ውስጥ ያለውን የተሃድሶ ኮሚሽን ቅርንጫፍ ጽህፈት ቤትም ጭምር ሳያውቅ ዲዲአር መጀመሩን የሚገልጽ ጎምዛዛ ቀልድ እያሰራጨ ነው ሲል ገልጿል። በህግና በስርዓት መገዛት ነውሩ የሆነው ብልጽግና ህጋዊውን የፕሪቶሪያ ሰላም ስምምነት ፈራሚ አካል ወደ ጎን ገሸሽ አድርጌ ታጣቂዎችን በተናጠል እያነጋገርኩ አዋሽ አርባ ውስጥ ወደ ዲዲአር ግቡ ብዬ በማማለል የስልጣን ህልውናዬን አስቀጥላለሁ በሚል ቅዠት ሲናወዝ እያየን ነው ያለው መግለጫው። ሰላም ነውሩ የሆነው ብልጽግና ይህን አይነቱን ተነሳሽነት የወሰድኩት ለሰላም ካለኝ ጽኑ ፍላጎት ነው ብሏል ያለው መግለጫው። ማለት የሚቻለው ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ብቻ ነው በማለት ሐሳቡን አጠቃሏል። ከምንጊዜውም በላይ እየሳሳ የመጣው የክልሉ የሰላም ሁኔታ ወደ አደገኛ ሁኔታ እየተሻገረ መሆኑን እነዚህን አይነት ኃይለ ቃላቶችን ተጠቅሞ በሁለቱም ወገን የሚወጡ መግለጫዎች አመላካች ሆነዋል። በትግራይ ክልል የሚገኙ 5 ምርጫ ክልሎችን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔን በመቃወም ዲሞክራሲያዊ ስምረት ፓርቲ መስርቶት የነበረውን ክስ ማንሳቱን የፓርቲው መሪ ጌታቸው ረዳ አስታውቀዋል። የስምረት ፓርቲ መሪ የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ጌታቸው ረዳ እንደገለጹት ፓርቲው የክስ ሂደቱ እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ማመልከቻ አቅርበዋል። ጌታቸው ረዳ በፍርድ ቤት የቀረበውን ሰነድ የሚያመላክቱ ጉዳዮችን የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የተደረሰው ውሳኔ ሳይሆን የባለስልጣናት የግል አቋም የታየበት መሆኑ ነው ሲል ተናግሮም ነበር። የፌዴሬሽን ምክር ቤቱ ውሳኔ ሊያስተላልፍ የሚችለው የ2/3 ምልአተ ጉባኤ ተማልቶ እንደ መደበኛ ድምፅ አሰጣጥ ሲከናወን ብቻ መሆኑን አስረድተው አቶ ጌታቸው የቀረበው ሰነድ ግን በህገ መንግስቱ አንቀጽ 64 ስር የተቀመጡትን ድንጋጌዎች የሚጥስ ነው ብለውታል። ፓርቲው አመሻሹን ባወጣው መግለጫ በህገ መንግስቱ አንቀጽ 64 ድንጋጌ ላይ መሰረት ምክር ቤቱ ህጋዊ ውሳኔ ሊባል የሚችለውን
አባላቱ ምልአተ ጉባኤ ተገኝተው በአጀንዳው ተወያይተውና ድምፅ ሰጥተውበት ሲጸድቅ ብቻ ነው ብለዋል። በመሆኑም ይህ የጉባኤው ደብዳቤ የምክር ቤቱን ሕጋዊ አቋም አይወክልም፣ በምክር ቤቱ አባላት ዘንድ የማይታወቅ እንደሆነም አረጋግጠናል ብሏል። መግለጫው በመሆኑም በሕግ ረገድ መሰረት በሌለው ሰነድ ላይ ተመስርቶ ክርክር መቀጠሉ የፍርድ ቤትን ውሳኔ ጊዜና የሕዝብ ሀብት ያለ አግባብ ማባከን መሆኑን ገልጿል። ከዚህ በተጨማሪም ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ሕጋዊ አካሄድ በፍትህ ስርዓቱ ያለንን እምነት የሚያጠናክር ነው ሲል የገለጸው ፓርቲው በአሁኑ ወቅት ክሳችን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር አዋጁ አንቀጽ 278 ንዑስ አንቀጽ 1 መሰረት ክሳችንን ሙሉ በሙሉ አንስተናል ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳሰበም። ይህ ማሳሰቢያ የወጣው የኮማንደሪ ሊያንስ የተሰኘ የኢትዮጵያ ሲቪክ ማህበር በለገ ደንቢ የማዕድን ማውጫ አካባቢ በህፃናት ጤና ላይ የሚደርሰውን ዘግናኝ ጉዳት ይፋ ካደረገ በኋላ መሆኑን ሂውማን ራይትስ ዎች ያወጣው ዘገባ ያመላክታል። በአካባቢው የሚታየው የሰብአዊ ቀውስን አስመልክቶ የ28 ዓመቷ ለደህንነቷ ሲባል ስሟ ኤልሳቤት በሚል የተቀየረ ነዋሪ ለድርጅቱ በሰጠችው ምስክርነት የኩባንያው ኬሚካሎች መሬቶቻቸውን፣ ውሃችንና ህዝባችንን በክለዋል ስትል ተናግራለች። ኤልሳቤት የ2 ዓመት ልጇ ከጥቂት ዓመታት በፊት በሞት ያጣች ሲሆን እንደ አውሮፓውያን የዘመን አቆጣጠር በ2024 እና በ2025 ደግሞ ተከታታይ የጽንስ ማቋረጥ አጋጥሟታል። ለዚህ ሁሉ መከራ ተጠያቂው የማዕድን ማውጫው እንደሆነም ታምናለች። በኦሮሚያ ክልል በሚገኘው በዚህ የለገ ደንቢ የወርቅ ማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ለዓመታት የጽንስ መቋረጥ፣ የሞተ ልጆችን መውለድ እና ልጆቻቸው ዘላቂ የጤና እክል ይዘው መወለድን ጨምሮ በከባድ የጤና ጉዳቶች ሲማረሩ ቆይተዋል። ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ጸጥታ ዙሪያ ተወያዩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ትላንት በስልክ መወያየታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። እንደ መስሪያ ቤቱ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግና፣ በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት ባላቸው የጋራ ቁርጠኛነት ዙሪያ መክረዋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ቶሚ ፒጎ የሰጡት ይኸው መግለጫ እንደሚያመላክተው የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል ቀጠናዊ ቅድሚያ በሚሰጣቸው ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋትን በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታ ላይ ያተኮረ ነበረ። ይሁን እንጂ መግለጫው በውይይቱ ወቅት ስለተነሱ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። ይህ የሁለቱ መሪዎች የስልክ ውይይት በታህሳስ 2018 መጀመሪያ ላይ በቀጠናዊ ደህንነትና ትብብር ዙሪያም ውይይት ማድረጋቸውን ተከትሎ የተካሄደ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን በሚገኙ 3 ወረዳዎች የደረሰው አሰቃቂ የጎርፍ አደጋና የመሬት ናዳን ተከትሎም የ64 ሰዎች አስክሬን መገኘቱንና 64 ሰዎች ደግሞ ያሉበት እንዳልታወቀ የዞኑ ፖሊስ መምሪያ አስታወቀ። በዞኑ በተከሰተው በዚህ አደጋ ሳቢያ በአጠቃላይ የጠፉ ሰዎች ቁጥር 128 መድረሱን የገለጸው የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ እስካሁን ባለው መረጃ መሰረት የ64 ሰዎች አስክሬን መገኘቱን አረጋግጠዋል። እንደ ኢንስፔክተሩ ማብራሪያ ከሆነ ከ3 ወረዳዎች መካከል ከባድ አደጋ ያስተናገደው የዳጫ ባባ ወረዳ ሲሆን በዚህም የ59 ሰዎች አስክሬን ተገኝተዋል። ቀሪዎቹ 5 አስክሬኖች ደግሞ በቦንኬና በካምባ ዙሪያ ወረዳዎች መገኘታቸውን አመላክተዋል። ኢንስፔክተር አብርሃም አክለውም ከዚህ በኋላ የነፍስ አድን ስራው የሚታሰብ ባለመሆኑ ትኩረቱ በቀሪ አስክሬኖች ፍለጋ ላይ ተደርጎ የተሰራ እንደሚገኝ ገልጸዋል። በሌላ በኩል የጋሞ ዞን አመራሮች በጎርፍ ጉዳት በደረሰበት ካምባ ዙሪያ ወረዳ በትላንትናው ዕለት ጉብኝት ማድረጋቸውም ተገልጿል።
ኢራን 1 ሊትርም ነዳጅ ቢሆን በሆርሙዝ በኩል እንዲያልፍ እንደማትፈቅድ ገለጸች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋ መለወጡን የአብዮታዊ ዘብ የሀገሪቱ የጦር መስሪያ ቤት ወታደራዊ አዛዥ ቃል አቀባይ በሰጡት መግለጫ ተናግረዋል። የቴህራን ፖሊሲ አሁን ጥቃትን በጥቃት መመለስ ይሆናል ሲሉ ቃል አቀባዩ ኢብራሂም ዛፍካሪ ተናግረዋል። ቴህራን 1 ሊትር ነዳጅም እንኳን የሆርሙዝ ወሽመጥን አቋርጦ አሜሪካና እስራኤል እንዲሁም አጋሮቻቸው ዘንድ እንዲደርስ አትፈቅድም ሲሉ ተናግረዋል። ከነሱ ጋር የተያዘ ማንኛውም መርከብ ወይም ነዳጅ ጫኝ ኢላማ ይሆናልም ሲሉ አረጋግጠዋል። የአንድ በርሜል ነዳጅ ዋጋ 200 ብር እንደሚሆን ጠብቁ። ምክንያቱም የነዳጅ ዋጋ የሚወሰነው ሰላሙን ባደፈረሳችሁት ቀጠና ደህንነት ላይ ነው ሲሉ ቃል አቀባዩ አክለዋል። የቡድን 7 ሀገራት አሜሪካና እስራኤል ከቴህራን ጋር ጦርነት ከጀመሩበት ጊዜ አንስቶ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪን ለመቆጣጠር ከክምችቶቻቸው እንዲለቀቅ እንደሚፈልጉም አስታውቀዋል። የቡድን 7 ሀገራት አሜሪካና እስራኤል ከቴህራን ጋር ጦርነት ከጀመሩ ጊዜ አንስቶ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪን ለመቋቋም ከክምችቶቻቸው እንዲለቀቅ እንደሚደግፉ አስታውቀዋል። ከዓለም አቀፉ ኤነርጂ ጋር ተገናኝተው የተነጋገሩ ሲሆን ከረቡዕ ከሰዓት ጀምሮ በነዳጅ ገበያ ውስጥ ትልቅ ነው የተባለውን መጠን ከመጠባበቂያ የነዳጅ ክምችቶቻቸው መልቀቅ ይጀምራሉ። የፋርስ ባህረ ሰላጤ ግጭት በሆርሙዝ የባህር ወሽመጥ በኩል የሚጓጓዘውን ዓለም አቀፍ 1/5ኛውን ነዳጅ ሙሉ በሙሉ ያቆመና በቀጠናው የሚተራመሰው የነዳጅ ዘይት እንዲቀንስ ያደረገ ነው። ግጭቱ ከተጀመረ ጊዜ ጀምሮ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ እንደሆነ ነው የተገለጸው። ነገር ግን የነዳጅ ክምችቱ ከቡድን 7 ሀገራት ሊለቀቅ እንደሚችል ከተዘገበ በኋላ አንዳንድ ባለሙያዎች እርምጃው የአጭር ጊዜ መፍትሄ ብቻ እንደሚሆን ተናግረዋል። ዓለም አቀፉ የኤነርጂ ኤጀንሲ ከ300 እስከ 400 ሚሊዮን በርሜል የነዳጅ ዘይት ሊለቅ እንደሚችልም ተገልጿል። ይህ ሩሲያ ከ2022 መጀመሪያ ዩክሬንን ሙሉ በሙሉ ወረራ ባደረገችበት ወቅት ከተለቀቀው በእጥፍ ይበልጣል። ይህ መጠን የ2 ወይም የ3 ቀን የዓለም አቀፍ ገበያ አቅርቦትን ይይዛል ተብሎ ይገመታል። የቡድን 7 የኤነርጂ ሚኒስትሮች ረቡዕ ዕለት ከአይኤ ጋር ካደረጉ ስብሰባ በኋላ በባህር ደረጃም ስትራቴጂካዊ ክምችቶችን መጠቀምን ጨምሮ ሁኔታውን ለመፍታት ቅድመ ጥንቃቄ የተሞላባቸው እርምጃዎች ተግባራዊ ማድረግን እንደግፋለን ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።